ውጪ ማርያም እንደፈለግሽ መጮህ ትችያለሽ። በተቻላት መጠን እሱን ለመቅረብ እሱን ለመምሰል ምናምን ነገር ስትታገል እያየናት እኮ ነው አይደል? ስለዚህ እንደዚህ አይነትን ሴት ደግሞ ማንጓጠጥና ላይክ ክብር የሚነካ ነገር ምናምን ነገር እሷ ላይ ማድረግ ደግሞ አስፈላጊ አይደለም። ታዲያ እንደዚህ አይነት ነገር ተፈጥሮ እንዲያወራሽ ነው የምትፈልጊው? እሺ ተውዬ፣ እናንተን ይቅርታ እንድጠይቃችሁ ኪያን ወደ ቤት እንድመልስለት ብቻ ነው የሚፈልገው። እሺ በቃ እሱ ስለፈለገ ነው ይቅርታ ነው። ወደ አምባ ተመለሽ። አሁን እንዲጎዳ አስከዛሬ አስካብራክስቲኛ ነበር። ዛሬ ምን ታገኘና ነው? እኔ ማሻጉሪ ታረለው ወንድሜ እንዳይጎዳ ነበር ስለፈለገው እኮ እንዳይጎዳ ደግሞ እናንተን ይቅርታ አድርጉልኝ። ጠይቀው። እሺ ጠይቀዋለሁ፣ ግን ምንድነው አሁን እኮ እኔ እርግጠኛ ራሱ መሆን አልቻልኩም። ተውዬ ወንድሜ እንደዛ ነው አለበት። እሺ የለበትም በፍጹም። እኛ አንድ የምንፈልገው ነገር አሁን ሰላም እንዲሆን ማሰብ ብቻ ነው። ደግሞ ሰላም እንዲሆንም እንመኛለን። አውቃለሁ በቃ ወንድሜ ኪያን ከሆነ አብሮ መሆን እኔ እየፈለገውን አደርግለታለሁ። ያንተ ብቻ ኪያን አምጣትና ወደ ቤት እንድትመለስ አድርግልኝ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ትንሽ ደብሮኛል እውነቱን ለመናገር ከሆነ ታውቃላችሁ፣ በጣም ስለፋበት የነበረው ኪዩ ቸኮሌት አካውንቴ ፖስት እንዳላረግበት አድርገውብኛል። ማን ምን እንደሆነ አላውቅም፣ ግን ደግሞ በጣም ያስቸገረኝ ነው አካውንቴ ላይ ፖስት ቪዲዮ እንዳላደርግ እያደረጉብኝ ነው በጣም እና አሁን ላይ ምንም ነገር ማድረግ አልቻልኩም። ብዙ ነገር ለማድረግ ሞክሬ ነበረ፣ ለማስተካከልም ሞክሬ ነበረ፣ ግን ደግሞ አልቻልኩኝም። ግን ደግሞ ይሄኛው ቻናሌ ሁለተኛው ቻናሌ ስለሆነ በዚህኛው ቻናሌ ከናንተ ጋራ መራራቅ ስለማልፈልግ እናንተ ስለምወዳችሁ ከኔ ህይወት ብዙ ትማራላችሁ ብዬ ስለማስብ በዚህኛው ቻናሌ የተለያዩ ቪዲዮዎችን ታገኛላችሁ። ፈጣሪ ብሎ ደግሞ ቻናሌን እንዳስተካክልና የምወደውን ቻናሌን እንዲመለስልኝ ጸሎት አድርጉልኝ። ያው እስኪስተካከል ድረስ ደግሞ እኔም ስለምትናፍቁኝ እናንተም ስለምናፍቃችሁ በዚህኛው ቻናል እንገናኛለን። አብራችሁኝ ሁኑ። ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ያኛው ቻናል እንዳይናፍቀኝና እንደውም እዚህኛው ቻናል ላይ ብዙ ጊዜ እንድቆይ ታደርጉኛላችሁ ብዬ አልጠራጠርም። እናንተ ቤተሰቦቼን በጣም ነው የምወዳችሁ፣ በጣም ነው የምተማመንባችሁ። ታውቃላችሁ ሰሞኑን ያለሁበት ሁኔታ የነበሩት ነገሮች ምናምን ነገር ያስጠላሉና ይሄ ደግሞ ድጋሚ ገና ሲደራረብብኝ እንዳዲስ ደግሞ ከብዶኛል እውነት ስነግራችሁና እናንተ ደግሞ ሰብስክራይብ አድርጋችሁ ከዚህ ድብርት ታስጡኛላችሁ ብዬ አስባለሁ። ይሄኛው አዲሱ ቻናሌ ነው። ያኛው ቻናል እስኪመለስ ድረስ በዚህ ታገኙኛላችሁ። ወዳችኋለሁ። ሰብስክራይብ አድርጉ። ሰላም የተወደዳችሁና የተከበራችሁ የኪዩ ቸኮሌት ቤተሰቦች፣ እንግዲህ ዛሬ በኪዩ ቸኮሌት ቤተሰብ ተገኝተናል። እንግዲህ ቤተሰቦቻችን ዛሬ ኪዩንም ጠርተናታል። እዚህ ይክማም ትመጣለች። እንግዲህ የተፈጠረውን ነገር አይታችኋል። ከትላንት ወዲያ የሶፊ 100,000 ሰብስክራይበርስ ምናምን ነገር እየተከበረ ባለበት ሰዓት ምናምን ትንሽ ተረባብሸው ነበር። ትናንት ደግሞ ላይክ እሷን ለማግባት ምናምን ነገር የተፈጠረው ነገር ምናምን አለ እና ላይክ እኔን ማግኘት እንደምትፈልግ አይ ቲንክ የሰማች ይመስለኝ። በሱ ጉዳይ አይደለም ልታወራሽ የመጣችው የምትመጣው አይ ቲንክ ዞሮ ዞሮ እሷ ብታቅም ባታቅም ነገር አይቀርም። ከመጣች ኦሬዲ አውቃ ከመጣች ኢትስ ኦኬ ነው፣ በጣም ጥሩ ነው። ስለዚህ እዚህ ትመጣለች። ምን ልትለኝ እንደፈለገች ምናምን ነገር እንሰማለን። ግን ከአወራሯ ምናምን ነገር የተረዳሁት ነገር ላይ ከትናንት ወዲያ በተፈጠረው ነገር በሶፊ ላይ በተፈጠረው ነገር በተረበሸው ነገር ምናምን ነገር በዛ ይመስለኛል ልታወራኝ የፈለገችው እና ከመጣች በኋላ የሚፈጠረውን ነገር ደግሞ በጋራ የምናይ ይሆናል። ስትመጣ ቪዲዮውን አስቀጥላችኋለሁ። እስከዛ ድረስ ግን አብራችሁ እንግዲህ ተመልካቾቻችን ነው ምን ታለሽ ነው ረከፈት ወዲስ ነው ያለው ቤት ውስጥ ለምን ፈልጊው ነው ምንድን ነው የምትሰሪው? ቆይ ምን ፈልገሽ ፈልጊው ነው ተውዬ ፈልጊው ነው መሪያም ታያት በቃ ምንድን ነው? እሺ ሁሌ ሰው አይደኛ መሆን አለበት እንዴ? ምን እኔ አሁን ልትወፍቂ ፈልጌ ነው የመጣሁት፣ አንቺን አይደለም ተውዬ አንተን ፈልጌ ነው የመጣሁት። ምንድን ነው ምን ተፈጥሮ የተፈጠረ ነገር አለ? ምንድን ነው የሚያስለቅቅ? ተውዬ በቃ ሶፊንም ይቅርታ ብዬ ነው የመጣሁት። እኔ አሁን ራሱን ሊያጠፋብኝ ነው። እኔ አሁን እንዲሞት አልፈልግም። ቆይ ምንድን ነው አሁን ራሱን ሊያጠፋ ነው ማለት? ማረኳችሁ ነገር
ባጠፋሁት ነገር እሺ ይቅርታ። ምንድነው አኑ ራሱ ሊያጠፋ ነው ማለት ምን ማለት ነው? የት ነው ያለው? የት ነው ያለው አኑ? ይክማ ቆይ በኋላ ትደርሽበታለሽ። ማልቀሱ ነው ይኸውልህ በቃ እኔ እናንተን አስቀይሜያችኋለሁ፣ ግን ደግሞ ስለመጠበቅ ነበር የሁሉ ነገር ያደረኩት። አይ አንደርስታንድ በቃ ረዳሻለሁ። እሺ ጥፋተኛ ነኝ፣ ይቅርታ አድርግልኝ። እሺ ምንድነው የሆነው ነገር አለ? የሆነው ነገር አለ ወይ? ይክማ መጀመሪያ ነገር ይላል። እሺ ይኸውልሽ በቃ ምንም ነገር እኔን አያዋራኝም። እኔን እንኳን መናገር አይፈልግም። ይክማ ታዲያ እንደዚህ አይነት ነገር ተፈጥሮ እንዲያወራሽ ነው የምትፈልጊው? እሺ ቶዬ እናንተን ይቅርታ እንድጠይቃችሁ ኪያን ወደ ቤት እንድመልስለት ብቻ ነው የሚፈልገው። እሺ በቃ እሱ ስለፈለገ ነው ይቅርታ የምትጠይቂው ነው ወይስ አንቺ ጉዳዩ ገብቶሽ ነው? እኔ ገብቶኝ ነው ቶዬ፣ እኔ ገብቶኝ ነው። እሺ ኪያንም እንዴትም አድርገን ወደ ቤት እንመልሳት አብረን ሰልበሽ ከባረሻት ቶዬ ዋላህ ቤት እንመልሳት እንዴትም አድርገን። እሺ መሪም ዝም በይ መሪም ዝም በይ በእኔ ምክንያት ወንድሜ እንዲከፋ አልፈልግም። እኔ እሱ ደህና ነው። እኔ እናንተ ብቻ ይቅርታ እንድታደርጉልኝ ብቻ ነው የምፈልገው። በቃ ያኑ ሰላም እንመልስለት፣ ኪያን ወደ ቤት እናምጣለት። እማዬ እንኳን ሳትቀር ኪያን ትፈልጋታለች። እኔ እኮ እንደዛ መናገር ፈልጌ አይደለም፣ የሶፊም ፕሮግራም እንዲበጣበጥ ፈልጌ አይደለም። እውነቴን ነው። ሶፊንም ይቅርታ ብያለሁ፣ ይቅርታ አድርጉልኝ። ያለቀስሽ ስለሆነ እኔ ምንም ልልሽ አልችልም። ግን ደግሞ ማለት ነው ያኔ በተፈጠረው ነገር ላይ በጣም ነው እያጠፋሽ የነበረው ይክማ። እሺ አጥፍቻለሁ፣ ገብቶኝ እኮ ነው። ምንም ነገር በጨዋታ አይሆንማ እንዴ! እስካሁን እኮ ማለት ነው እኛ ምንም አጠገቡ እንደሌለን አጠገቡ ስናግዘው እንዳልነበረ ምናምን ነገር አድርገሽ ነበር ስታወሪ የነበረው። እሱም ለኛ እኛም ለሱ አለንለት፣ ሁሌም አለን። ኢቭን ኢፍ ማለት ነው ለምን ሰማት ቆይቶዬ ለምን ሰማት መሪም እኔ ከዚህ በኋላ ልጮህ ምናምን አይደለም የመጣው በቃሽ። አንቺ በመፍራት ስንት ሰው እንትን ይበል ስንት ሰው ይሳደግ የዛኔ በዛ ፕሮግራም ውስጥ አሁን አንሳ መሪም ይቅርታ አልኳችሁ እኮ ቶዬ ይቅርታ አድርግልኝ። ነገር እያደረግሽ ማለታችን መሪም እንደዚህ አትናገሪ፣ እንዳትናገሪ መሪም መሪም እንደዚህ አትናገሪ። እስቲ ረጋ እሺ እንድጮህ ፈልገሽ አሁን እንድጮህ ፈልገሽ እጮሃለሁ። አዎ እጮሃለሁ። እሺ ግን ደግሞ አንቺ ይቅርታ አልጠይቅሻለሁ የሚመጣው ቶዬ ይቅርታ አድርግልኝ። ኪያን ወደ ቤት እንመልስለት። ችግር የለውም ደውልላታለሁ፣ እዚህ እንድትመጣ አደርጋታለሁ። ደግሞ ደውዬላታለሁ። ቅድም ኪያን ማግኘት ፈልጋለሁ፣ ይቅርታ መጠየቅ ፈልጋለሁ ስትይ ላይክ የእውነት ይሁንም አይሁንም ብዬ ግን ቀጥሬያታለሁ። የእውነቴን ነው ቶዬ፣ የመርሽን ነው ይክማ፣ የእውነቴን ነው። ይኸውልሽ ይክማ ድጋሚ ሌላ ጨዋታ ምናምን ነገር አስበሽ ምናምን ነገር ከሆነ ልክ አይደለም። እውነት አይደለም አትመኝኝ አንቺ ዝም በይ። አኑ ምንም እንዳይሆን ነው እኔ መጥቼ እዚህ ጋር ይቅርታ እያልኩ ያለሁት። ምንም ነገር እንዳይሆን አንድ ለቅሶ ያንቺን ያንኑ ላይ ብላሽን ነገር ቢመልስ ይመስልሻል ወይ? ይመለሳል። እኔ ይቅርታ ከጠየቅኳችሁ እናንተን ኪያን ወደ ቤት ደግሞ ከመለስኳት አኑ ለኔ ይቅርታ ያደርግልኛል። እናንተ ይቅርታ ካላደረጋችሁልኝ አኑ መቼም ቢሆን መቼም ሳይሆን መቼም ሊረጋጋ አይችልም። አኑ ተጎድቷል። ሌሊቱ ሙሉ እያለቀሰ ነው የሚያድረው። ቱይ ወንድም እንደዛ ማለት እሺ የለበትም በፍጹም። እኛ አንድ የምንፈልገው ነገር አኑ ሰላም እንዲሆን ማሰብ ብቻ ነው። ደግሞ ሰላም እንዲሆንም እንመኛለን። ግን ደግሞ ማለት ነው ይክማ ከትናንት ወዲያ ያደረግሽው ነገር በጣም አስነዋሪ የሆነ ነገር ነው። ትክክል አይደለም ቱይ፣ ትክክል አይደለም። ገብቶኛል። እሺ ለዛ እኮ ነው ይቅርታ ልላችሁ የመጣሁት። ቱይ ለምን አትረዳኝም? ለዛ እኮ ነው ይቅርታ ልላችሁ የመጣሁት። በአላህ በምችለው ነገር ኪያንን መልሳት። ኪያን አምጣልኝና ኪያንን ይቅርታ ጠይቃታለሁ። ወንድሜ እንዳይጎዳ ነበር ስለፈይ ነበር እኮ እንዳይጎዳ ደግሞ እናንተን ይቅርታ አድርጉልኝ። ጠይቀው እሺ ጠይቀዋለሁ። ግን ምንድነው አሁን እኮ እኔ እርግጠኛ ራሱ መሆን አልቻልኩም። በዛ ላይ ደግሞ የምታደርጊው ነገር እንዳለ ማለት ነው ምንም በቃ አስበሽበት ወይ ነገር ሆነ አቅደሽበት ወይ ነገር ነው ታውራት። ቆይ በቃ ነው እንጂ ነው ማርያም ምንድነው በቃ ቆይ እስከ ዛሬ ነው ህይወት ስትገባ ነበር አይደለ? በቃ ውጪ ያ ማርያም ትላለሽ ነው እንደሌላ ነገር ስላልጮህ ነው ትችያለሽ። ስላልጮህ ማርያም እንደፈለግሽ መጮህ ትችያለሽ። ሰሚኛለሽ? አንቺ አናግርሽ አይደለም ምን አይተይኝ ነው በቃ ወንድሜ ስለማስብለት ነው ዝቅ ብዬ እዚህ ጋር እየጠየቅኩት ያለሁት። ኧረ ረጋ እንትን እያላት ያለው በቃ ማርያም ነው እያወቀች እየሰራች ያለው ትክክል አይደለም። እሺ እኮ ወንድሜ ብለሽ አይደለም ማርያም ለማጥፋትሽ ነው መኝ። ሁለተኛ ደግሞ አንቺ አንድ ለቅሶ ስላለሽ ኪያ ትመለሳለች ማለት አይደለም። እየሰማሽ ነው አይደል? ለሰው ክብር
አንቺ ለምንድን ነው እዚህ መቀመጥሽ አስፈላጊ እንዳልሆነ እንዲሰማኝ ያደረግሽ ነው? እሺ መሪያ፣ አስፈላጊ ሆነው እኔ እንደዚህ መናገር ነው። በቃ ያን ተፈጠረ አይደለ? ተፈጠረ። ለተፈጠረው ነገር ደግሞ ይከፈተኝ ይከፈተኝ። እናቷ ቆይ ለእሷ ብቻ ነው እናትነቱ። በቦታው ነበርሽ ወይ መሪያ? በቦታው አልነበርሽም። ስለዚህ እሷ የተሰማትን ስሜት አንጸባረቀች። የሄደችበት መንገድ ልክ ነው አይደለም? በፍጹም አይደለም። በቃ ስለዚህ አሁን እያለቀሰች ባው እየወረደ ይቅርታ ልበላት። ኪያን ኬት እንፈልግ ማንም ዝም በይ አንቺ። ማንም ይቅርታ አያርግልሽም። ጨርሻለሁ። ማንም አያርግ። ማርያም ዝም በይ። አውቃለሁ ግን ተሳስተሻል። ስህተትሽን ደግሞ እሷ ላይ የጮሽባት አይደለም የምታስተካክይው። እሺ እንደዚህ እየተናገረች ዝም እያልክ ሰው እኔ ሁሉ እንደሚያስበኝ ነው። እማዬ እንደዛው ነው። አሁን እሱ ኪያ ካልመጣች ደህና ነው ስላለኝ እኮ ነው እዚህ ጋር እየመጣ ያለሁት። ይኸውልሽ ኪያ እየመጣች ነው ብዬሻለሁ። ኪያ እየመጣች ነው። እንደኔ እንደነገርሽኝ ለእሷ ትነግራታለሽ። ስሜትሽን በስትክክል ታጋቢበታለሽ። እንደዚህ እያለቀስሽ እሷ ይቅርታ የማታደርግበት አንዳችን ምክንያት የለም። እኔ አውቃታለሁ ኪያን ጠንቅቄ ነው የማውቃት። ይቅርታ ታደርግልሻለች፣ ግን ደግሞ የምታወሪበትን መንገድ ግን አስተካኪ። ኪያ ጋር በእልህ መቼም ቢሆን ታሸንፊያት አትችይም። እልህ የምትጋቢያት ከሆነ የባሰ ጠንከራብሽ ነው የምትመጣው። እልህኛ ነች። ያ ማለት ግን ውስጧ ንጹህ አይደለም ማለት አይደለም። ላኑ ደግሞ ማንም ከሚያስብለት እኔ ከማስብለት በላይ ታስብለታለች። በቃ ሁኔታዎቹ ሲቹዌሽኖቹ ምናምን ነገር አልፈቀዱላቸውም። ሰላም እንዲሆን ማንም አልፈቀደም። በዚህ በኩል አንቺ መተሽ ውጥንቅጡን አወጣሽው፣ በዛ በኩል ደግሞ የእሷ ቤተሰቦች አክስት፣ አጎት ምናምን ነገር ሁሉም በመሃላቸው ገብተው የሆነ ነገር መፍጠር የሚፈልግ ነው። ስለዚህ እነሱ ምን ያድርጉ? አንድ ቀን እኮ በራሳቸው ተጣልተው አያውቅም። ሁልጊዜ የሚጣሉት በቤተሰብ በሶስተኛ ወገን በሌላ ሰው በምናምን ነው የሚጣሉት። ስለዚህ እነኚህ ሰዎች በራሳቸው ተጣልተው የማያውቁ ሰዎች ናቸው። እርስ በርስ በጣም የሚዋደዱ ናቸው። እሺ ቶዬ፣ እሺ እሷ ስመጣ እኔ ምንም አላትም። እሺ ይቅርታ ታደርግልኝ፣ ትመለስ ወደ አኑ። ይሄን ብቻ ነው የምፈልገው። ከምርሽ ነው ቶዬ? ምሬን ነው፣ እውነቴን ነው። እኔ ወንድሜ ሰላም ካልሆነ እኔ ምን አደርጋለሁ እዚህ? እኔ ራሴን አጠፋለሁ እያለ እያስፈራራኝ። ኪያ ካልመጣች ነው ራሴን አጠፋለሁ ያለ። በቃ እሱ መሮታል፣ አስጠልቶታል፣ ሁሉም ነገር አስጠልቶታል። እሺ ከዚህ በኋላ የሚጠቅምሽ ከሆነ አንድ ነገር ልንገርሽ። መጀመሪያ እንደዚህ አይነት ነገር ውስጥ ጣልቃ ከመግባትሽ በፊት ማለት ነው ስላሉበት ሁኔታ ስለማንነታቸው ምናምን ነገር ቀደም ብለሽ ማጥናትና ማወቅ አለብሽ። ከዛ በኋላ የፈለግሽውን አስተያየት መስጠት ትችያለሽ፣ እንደ ቤተሰብም ማሰብ ትችያለሽ ምናምን ነገር። አንቺ ከመኖርሽ በፊት እቺ ልጅ አጠገቡ ነበረች። በእያንዳንዱ እንቅስቃሴው ስር ከጎኑ የነበረች ሰው ነች። ዛሬ ግን አንቺ ከስንት ጊዜ በኋላ ምናምን መጥተሽ እኔ ብቻ ነኝ የማስብልህ ስትይ ፌር አይደለም፣ ለኛም ልክ አይደለም። አይደለም ቶዬ፣ ያስገድዳል እኮ እንደዚህ እንደሆነ ያስገድደኛል። አንድ ያለኝ ወንድሜ እሱ ነው ቶዬ። እሱን ካጣሁት እኔ ምንድን ነው የምሆነው? ቤታችን እኔ ወንድሜ አይደለም ማርያም፣ እኔ አይደለም አላልኩኝም። ታዲያ እኔ ወንድማችን አይደለም አላልኩም እኮ። ከወራት በፊት እኔን ሳደርገው ነበረ እኮ። በቃ አይደለም ይኸውልህ፣ ያለው እሱ ነው። እሱን ማጣት አለብን ቶዬ። እኔ እኮ ፈልጌ አይደለም እንደዚህ የምሆነው፣ ለወንድሜ ካለኝ ነገር ነው። በቃ ወንድሜ ኪያን ከሆነ አብሮ መሆን እኔ እየፈለገውን አደርግለታለሁ። ቶዬ አንተ ብቻ ኪያን አምጣትና ወደ ቤት እንድትመለስ አድርግልኝ። እሷ ካልተናገረችኝ እኔ ምን ማልናገራት? እሷ ካልተናገረች ምንም ነገር የለም። በቃ ረጋብለሽ ነው። እሺ ነይ ኪያ፣ ለምንም ልጥራሽ ነው ያልኩሽ አይደል? ስለዚህ አመጪ ሁሌ ነይ ስላልከኝ እመጣለሁ። በቃ ነይ፣ ያው ጠራሁሽ አይደል? ነይ በቃ ሁሌ ነይ ስለጠራኝ እመጣለሁ። ሰላም ነው ኪያ፣ በእናትሽ ይቅርታ አድርጊልኝ። ኪያ እንዳይሞት በእናትሽ ኪያ ኑሮዚን አጠፋለሁ። ይቅርታ አድርጊልኝ እና ወደ ቤት ተመለሽ። አኑን ወደዋለሁ ሲል ኮሽ ወደ ቤት ተመለሽ። ኪያ በእናትሽ ምንም አልሆነም። ኪያ በእናትሽ እማዬ ነው እሱ ፈልጋታለሁ ትምጣ እያለች ነው። ኪያ እኔ ነኝ አይደለ ጥፋተኛ? እኔ አይደለ ጠፋሁት እኮ። እሺ ይቅርታ አድርጊልኝ እኮ። እሺ ለኔ ይቅርታ አድርጊልኝ ኪያ ለአኑ ለዞራለሁ
እሺ ይቅርታ አድርጊልኝ። ቤቱ ባዶ ነበር። ወደ አሁን ጋር ተመለሽ። አይደለም ኩሎ ወንድሜ ካለኝ ነገር የተነሳ ነው እንደዛ ካለሽ ነገር የተነሳ ነው ለሰው እንትማታለሽ። ችግር የለውም። ምንድነው? ምንም ችግር የለውም። ኪያ ያልሽ ምንም ችግር የለውም። ደፋ ከገዛ ቤቱ እየሰጣችኝ ነበር ወይ? ምንም ችግር የለውም። ያ ያደረኩት እሺ ጥፋተኛ ነኝ። እሺ ያደረኩበት መንገድ አሁን ለወንድምሽ ሊጎዳ ሲል ነው የምትመጪው? አሁን ወንድምሽ ራሴ ነው ተቆለ ነው ከዚህ በፊት ወንድሜ ስል እኮ ነበር ነው ኪያ ወንድሜ ልጅ እኮ ነው ያልሽው። ኪያ እንደመመሻሉ ነግሮኛል። እሺ ወደ ቤት ተመለሽ። ኪያ ደህና እንደምንሽ እኮ ነግሮኛል። እሺ ይቅርታ አድርጊልኝ። ይቅርታ አድርጊልኝ። ኪያ ይቅርታ አድርጊልኝ። እኔ እኮ አንቺን አልጠላሽም። አንቺ እንድትጎጂ እኮ አልፈልግም። ኪያ ለደብል እንደሆነ ፈልግ ወንድሜ ብቻ ሰላም ቤተሰቤ ሰላም እንዲሆን ነበር እንደዛ ሰው ነበረው። እኔ የምትሰልም ሰላማቸው መመለስ ምሽል መስሎኝ ነበር እንደዛ ሰው ነው የሚመለሰው። ሰላም እኮ እንደዚህ አይደለም የሚመለሰው። ሀገር እየበጠበች ስንት አድርገው እስከዛሬ ድረስ ህይወቱን ያተረፉትን እንደውም ተው እኔ እንኳን አደጋ ላይ የጣሉት ነበር። ከአደጋ እየመለሱት የነበሩትን ጓደኛው 100,000 ገብቶ ያንቺን ቀን የምናከብርበትን ቀን መጥተሽ በጥበስሽ ያ ምን ነገር አላውቅም። በማታውቂው ነገር ላይ እኮ ነው እንዲጣልቃ ምገኝ አይደለም። ወንድሜ ጋር በሚመጣ ነገር ቤተሰቤን በሚነካ ነገር ነው እንጂ አንድ ነገር ልንገርሽ እኔና ኗር በትንሽ 2 አመት ሆኗል። 2 አመት ስንኖር አስታራቂ የለንም። ምን ጣላው ራሳችን ነው ምን ታረቀው ራሳችን ነው። ተረዳሽ? እሺ እንደ አንቺ አይነት ሰው በመሀል ሲገባ ደግሞ እናስወጣለን ልክ እንደ ቤተሰቦቼ ነው። አንቺም ደግሞ ምትወጪ ሰው አይደለሽ። ለምን እህቱ ነሽ። እንድትጎጂ እኮ አይፈልግም። ያስወጣት እህቱ ከዚህ በፊት ተጥቷል እስካሁን ድረስ ምክንያቱም ቤተሰቡ ናቸው። ይሄ በቃ ዛሬ ራሴ ለተፈሩ ስላላት ነው እኔ ጋር አይደለም ስሚኝ ይተፋስተላል በጣም ይከተባባሉና በቃ የሚስተካከለው ነገር ካለ ይስተካከላል። ይስተካከላል። ኪያኔ ናችሁበት አልደርስም ከዚህ በኋላ እናንተ ኮኔ ነበርኩበት እንኳን ተቆመኝ ባቃላሽ አንቺ ልክነሽ እንደማ ጋላው ከኔ በላይ ይችላል ግን እነሱ ታገሻሉ። እኔ እነሱ አልችልም ዲያና ቢዝ ሆነ አይደል ይወርኩበት ምን ማለት ነው? ኪያ ደብሬ ያለሽ ቤት አለሽ እስቲ እንኳን አገባውም አይደል እንዴ መፈተት ዳር አይኖረኝም። ቢመት ነው ብዙ ሰው ካለ ቢመት ነው በደንብ በቃ እኔ የምችለው ነው ያለው። ቆይ ትዳር ማለት 80 ማሰር ብቻ ነው መሰለኝ ነው ሳስብ እንደዛ ነው መሰለኝ። እሺ ኪያ እኔ ዝቅ ብዬ ስጠይቅሽ አይገባሽም ነው? ዝቅ ብሎ መጠየቅሽ ነው ታይሽ ኪያ አይደለም እኔ እንደዚህ ስለሆንኩኝ ነው እንደዚህ ብትዝናኝብኝ ኪያ እኔ እኮ በቃ አልደርስባችሁም እያልኩኝ ነው እየተዝናናብሽ ነው። አይደለም እሺ ይቅርታ አድርጊልኝ ብቻ ነገር ካለ ንገሪኝ እና ምንም ነገር አልሆነም አይደል? ምንም ነገር አልሆነም። ኪያ ለምን መጣሽ? ይቅርታ አድርጊልኝ። ወደ አኑ ጋር ተመለሽ። አኑ እንዲጎዳ እስከ ዛሬ ድረስ ካምራክስቲኛ ነበር። ዛሬ ምን ታገኘና ነው? እኔ አሻንጉሊት አይደለሁም። ኪዩ ነይ ስትይ መጣ ስትይ መሄድ በቃ ችግር የለውም እኮ የሆነ ሰው እኮ ተጸጽቶ እኮ ይቅርታ እየጠየቀ እኮ ችግር የለውም አይደል? ሁሌ ተረጂኝ በእናትሽ በቃ አጠፋውኛለች እኮ ተወፋ ህይወቱን የምኖረው እኔ ነኝ። ውስጥ ገብቼ የምኖረው እኔ ነኝ። እሺ ኪያ አልደርስባችሁም ከዚህ በኋላ እኔ ጋር አልደርስባችሁም ከዚህ በኋላ ይግማ አልደርስም። አንድ ነገር ልንገርሽ እኔ እናታችሁን እንደ እናቴ ነው ማለት ለማንም አልነግረውም። ሚስጥር ለሷ ነግራታለሁ። እንደዛ መታሰቢ ከሆነ ወይ ጠበቀች ነው እቤት ይዛሽልኝ ነይ ካላት ይዛሽልኝ ካልመጣሽ እያለችኝ ነው። አሁን እየተጨቀጨቀችው ነው። እንድትመለሽ ነው ፈልገው ለኔ ይቅርታ መጠየቅ ፈልግኝ እንጂ ጠይቃታለሁ። እማዬ ነኝ እንጂ ራሴ ነኝ ጠይቃታለሁ። ሰላምማት ነው አይደል? እኔ ጠይቃታለሁ። ያ አንቺ ይቅርታ ካላደረግሽልኝ አሁን ለኔ ይቅርታ አያደርግልኝም። አንዴ ግን ተጸጽታ ነው የጠየቀችኝ ያለችው ወይስ ይቅርታ ስለማያደርግላት ነው? ራሱ ነገር በላት ነው ወይ ተጽምኛው ነገር በላት ይሄ ከመኝ ነው ተቃው እንደዚህ ማለት አይደለም። እኔም እኮ በእናንተ ነገር በላት ከሷ ብሽ ነበር አይደል? ግን አንቺ ሁኔታውን ስታውቂ እኮ ራቅሻል። ሁኔታውን ስታውቂ ቢያንስ አንቺ ከቤት ውጪ የሚል ድፍረት አልነበረሽም። አንቺ ራስሽ ከቤት ወጣሽው። እሷ ግን ከቤት ውጪ የሚል ድፍረት ነበራት። ለአሁን በሰው ሁሉ ፊት ለበዛ ቤታችሁ እኮ ደግሳችሁ ይቅርታ ልጠይቅሽ እኮ ነው የመጣሁት ኪያ
እሺ ጥፋተኛ ነኝ ይቅርታ አድርጊልኝ ልልሽ እኮ ነው የመጣሁት። እሺ ሂክማ በቃ አንቺ ይቅርታ ጠየቅሻት አይደል? ስለዚህ ይቅርታ ማድረግም አለማድረግም የሷ መብት ነው አይደል? ስለዚህ ትንሽ እየታገዢና ከዛ በኋላ ሀሳቧን ባንዴ ደግሞ ለዚህ ደግሞ የሚስተካከል ነገር የለም አይደል? እሺ ብቻ ይኸውልሽ ኪዩ ምን ተፈነ ይኸውልሽ ኪዩ ምን መልሳለ አሁን አንተ መልሳለ እንደዚህ የምትለው መልሳለ የምታወራው ነገር አለ እስቲ አንተ መልስልኝ ተፋ አናር እኮ ለኔ በጣም የሚሰስተኝ እንኳን አናር እኔ ላይ እጁን ማንሳት አይደለም ምን ነገር እንዴት ትንሽ ነገር በክፋይ ስታዩኝ እኮ እንዴት ነው የሚናገራችሁ እናንተ ነው ከገዛ ቤተሰብ የሚጠብቀኝ አናር እኮ ነው ወልዴ ከኔ ጋር እየጣላን ያለው ኪያኒ ይቅርታ ልበልሽ እሺ ይቅርታ አልኩሽ እኔ እኮ አኑ እኔ ነኝ ጥፋተኛዋ ኪያ አፈቅረዋለሁ እሺ ኪያ እሺ አናር ውጪ ማን ነው እሺ ኪያ እኔ እንደዛ ሲቀጠቅጧት ወንድምሽ እንደዚህ ቢሆን ዝም ብለሽ ትቀመጫለሽ? ንገሪኝ እውነት እኔ እኮ ትንሹም ነገር ነው እያደረኩ ያለሁት ኪያ አንቺ ዝም ብለሽ አስችሎሽ ትቀመጫለሽ ኪያ አንቺ ነገር እንገርሽ እስካሁን ያልሻቸው በእናትሽ ጉዳይ በቤተሰብ ጉዳይ በሁሉም ነገር ሁሉም ላይ ልክ ነሽ ማንም እናትሽ ስትጎዳ ዝም የሚል የለም በእሱ ላይ ልክ ነሽ እኔ ያልኩሽ በቤቴ መከበር አለብኝ እሺ ተከበረ ያስኩት እኔ ነኝ ያሻ አልመጣብሽም ከዚህ በኋላ የቤቴ ትዳር ማስተካከል ብችለው እኔ ነኝ እቤቴ እንዴት ነው እኔ ነኝ ከዚህ በኋላ ቤቷ አልሄድባትም እሺ ያለሽበት አልመጣም እሺ ይቅርታ ብቻ አድርጊልኝ ማለት እኮ ልትቆራረጡ የማትችሉ ዘመዶች ናችሁ በቃ ተጋምዳችኋል እኮ ከዚህ በኋላ ቤቴ ባምጪ እኮ ለኔ ችግር የለውም ግን ደግሞ አኖር ይከፋል ለምን እህቱ ነሽ እኔ እኮ እናንተን ቆርጦ የምትፈልጊውን ነገር አደርግልሻለሁ ኪያ ይቅርታ ብቻ አድርጊልኝ ሰላም ነሽ እሺ ሰጥሻለሁ እሺ ኪያ እሺ አንድ ነገር ልንገርሽ ነፍሰ ጡር ነሽ እሺ እዚህ ጋር ያስኩት ልጅ ደግሞ ያንቺም ዘር ነው በቃ ቢያንስ አካለው ቤተሰብ በጣም ያስጠላ ነው እባክሽ ቢያንስ እናትሽ ፊት ያን ነገር አትበይ እሺ ለዛ እሺ ኪያ ታርግልኝ እሺ አልኩሽ እኮ ኪያ እኮ አላስችል ስለሚለኝ ነው ኪያ የማየው ነገር ሁሉ ስለሚከብደኝ ነው እንጂ አንቺን ጠርቼሽ አንቺን መናገር ፈልጌ አይደለም አሁን እንደዛ ሲሆን ማየት ስለሚከብደኝ ነው ያንን ስችል ደግሞ እናቴ ጋር እንዴት እችላለሁ ኪያ ይሄንን አንቺ ብትሆኚ ትችያለሽ አንቺ እኮ ቦዲ ሲታሰር እናቴ ትጎዳለች ብለሽ አይደል እንደዚህ ወርሽ ተሸይልሽ ለዛ አይደል ኪያ ኩሽ ለኔ ይቅርታ አድርጊልኝ አኑ ይጎዳ ኪያ አኑ የምትወጁ ከሆነ የእውነት ይቅርታ አድርጊልኝ እኔ መጀመሪያ ማልጠላት ጸባችን አቃላ ነው ስለምትወዱ ለአኗር እየተከላከለች ነው እኔ ማኗር ስለምወዱ ለአኗር እየተከላከለች ነው አለቀ እንደዛ ከሆነ አንቺም ለአኑ እኔም ለአኑ ከሆነ የምናስበው ይቅርታ አድርጊልኝና ሰላም እንልለት እኛ ሰላም ካልን አኑ ሰላም አይሆንም ኪያ ምን ሆነ ማለት ደብሮታል ከፍቶታል በቃ ሁሉም ነገር አስጠልቶታል ኪያ እኔን እንኳን በስነ ስርዓት አያዋራኝም ለሊቱ ሙሉ ምሽቱ ሙሉ ስትሰማን ያደርኩት እያለቀሰ ነበር ኪያ አንቺ ሄድሽ እሺ ከዛ እያለቀሰ ነበር አንድ ሰዓት እንኳን እንበውል አላቋረጠም ኪያ ይክማይሽ በቃ የመጨረሻው እንደዛ ነው የሚሆነው አሁን ኪዩ በጣም ነው የሚዋደዱት አንዳቸው ለአንዳቸው የሚደጋገፉ ሰዎች ናቸው በተቻላት መጠን እሱን ለመቅረብ እሱን ለመምሰል ምናምን ነገር ስትታገል እያየናት እኮ ነው አይደል ስለዚህ እንደዚህ አይነትን ሴት ደግሞ ማንጓጠጥና ላይክ ክብር የሚነካ ነገር ምናምን ነገር እሷ ላይ ማድረግ ደግሞ አስፈላጊ አይደለም በዛው ሁሉ ሰው ፊት በቃ አሁን ኦሬዲ በቃ ይቅርታ ስለተባባላችሁ ነው እንኖር የማወራው በዛው ሁሉ ሰው ፊት ምናምን ነገር የተፈጠረው ነገር ልክ አይደለም በቃ መሆን ያልነበረበት ነገር ነው እዛ ሲከናወን የነበረው በዛ ላይ ደግሞ ስሜታዊ እንዲሆን አድርገሽዋል ስለዚህ ያ ደግሞ አስፈላጊ አይደለም ምክንያቱም እሱም ወንድም ነው በዛ ቦታ ላይ እህቱ ስትነካበት ምናምን ነገር ምንም ነገር ሊያደርግ ይችላል አውቃለሁ ስሜቱን ነው የምልሽ በጣም ብዙ ትዳሮች እየፈረሱ ያሉት ማለት ነው እህት በሚስት ስትነካ ወይ የሆነ ነገር ምናምን ስትሆንና ዘመድ መሀል ላይ ሲገባ ነው እንደዚህ አይነት ነገር የሚፈርሰው ስለዚህ አሁን አንቺ አታገቢ ወንድምሽ ነው ከሷ ጋር ቢለያይ ምናምን ነገር ምንም የምታገኙ ነገር የለም ስለዚህ ከዛ አንፃር ላይክ ደህንነቱን አይተሽ ጤናውን አይተሽ ከማን ጋር ሲሆን ነው ሞር ደስተኛ የሚሆነው ምናምን የሚለው
እሱ ማገናዘብ ከቻልሽ እርግጠኛው የምነግርሽ ማለት ነው አትተላለፉም፣ ድንበር አትተላለፉም። ግን ደግሞ ያንን መረዳት ካልቻልሽ ግን አሁንም ሰላም አይሆንም፣ ኪያ ጋርም ሰላም አትሆኝም አንቺ። ስለዚህ ኪዩ በቃ ላይክ ሰው ነች፣ ሰው ሆኖ ማይሳሳት ብረት ሆኖ ማይዝግ የለም ይባላል አይደል? ስለዚህ ተሳስታለች፣ ይቅርታ ልጠይቅሽ መጣለች። ከመጣች በኋላ ደግሞ ላይክ ጠንከር ማለት አስፈላጊ አይደለም። ኪዩ ቤተሰብሽ ነች፣ እህትሽ ነች ማለት ነው። ገብቶሻል አይደል? ያኑት ነች ማለት ደግሞ አንቺ እህት ነች ማለት ነው። ማለት ተመሳሳይ ነገር ታረግ ነበር አይደል? በጣም በቃ ካንቺ ባሱ ነገሮችንም ሳደርግ ነበር። ግን እንደዛ አይሆን፣ እንደዛ አይሰራም። ነጂም የሚለያዩ ሰዎች አሉ። ሻልኩ እኔ ስጮህም የነበረው ምን ስልም የነበረው ስሜቴ ስለሆንኩ ነው። በቃ በጣም ይቅርታ። እኔ አንቺንም እንደዚህ ማናገር የለብኝም፣ እንደዛም ማውራትም የለብኝም፣ እንደዛ ጮክ ብዬ አንቺ ጋር እንትን ማለት የለብኝም። ግን ደግሞ በቃ ሁኔታዎች ናቸው። እኔ ለመረዳት እየሞከርኩ ነው። አትሊስት አንቺም ለመረዳት ሞክሪ። በቃ አይሆንም። እሺ አልኳችሁ። እኔ እናንተ የምትሉትን አድርጋለሁ። እሺ አልኳችሁ። ከዚህ ነገር በታመራለሽ ወይ ማስጠንቀቂያ ነው ያስጠነቅቅሻል ማለት ምን አጣሽ? ቶዬ አንተ ግን ይቅርታ አድርገህልኛል? እየተቆጣሽ ነው እንደምትይው አልተቆጣሁም። ያንተም ይቅርታ አድርገህልኛል? አጥፍቻለሁ እኮ ነው። አማር ገራሚ ራስ ምታት እንቅልፍ የእናንተ ጉዳይ ስለሆነ ትንሽ ፊክስ ማድረግ ከቻለን ነገር ያለው ችግር የለውም። ብቻ ጨረስን። ከዚህ በኋላ ምንም አዲስ ነገር አይፈጠርም። እሺ አሁን ባይሆን ቶሎ ልጅና ማደግ አሁን ጋር ደግሞ እንሄዳለን። አሪድም እንዳዲስ ገና እንዳዲስ እኔ አሰርጋ ነው የሚሄደው። ከፈለገ አኑ ጋር እንሂድና ይዤሽ እሄዳለሁ። እኔ መጀመሪያ ማጋ ነው የሚሄደው። ማጋ ደግሞ እንሄዳለን። አኑም እኔም አንቺም ሆነን እንሄዳለን። እሱ ጥጋብ ይዞታል። ነይ ልጣኔ ናቸው ጥጋብ ይዞታል። ቶይ ቻው ማንም ባል በልሽ በቃ ባይሆን ያስፈልጋችሁ ነገር ካለ ደውልልኝ። ደግሞ እንቅልፍ አንተ ምንድን ነው መሪ ማስተኝ አይዞህ በቃ እረፍት አድርግበት። ቻው ምንም ነገር ሳትወስጂ ችግር የለውም በሰፊው